ሀይሚና ብሩኬ እንግዲህ እንደምታዩቸው ሚፍታ ቤት መጥተዋል ማለት ነው። እንግዲህ ዛሬ ትልቅ ሰርፕራይዝ አላቸው ማለት ነው። መኪና ስለገዙ ያው እንኳን ደስ አላችሁ ይባላሉ። ትናንት እንግዲህ በድንገት ነው ሁላችንንም ሰርፕራይዝ ያደረጉን። ዛሬ ደግሞ እንግዲህ ትናንት ነው ቪዲዮ ያዩ ሰዎች ኮንግራ ለማለት እንግዲህ ዛሬ በሚፍታ ቤት ተገኝተዋል ማለት ነው። እነሱ እንግዲህ እንደምታውቁት ሰውን ለማበረታታት ጎበዝ ናቸው። የሰው ዩቲዩብ ሲቀዘቅዝ በእነሱ ነው የሚነሳው። እንኳን ትልልቆቹ እኛ እንኳን በእነሱ ስንፈተፍት ነው ቻናላችን እንትን የሚለውና ዛሬ እንግዲህ ሚፍታ ቤት ይመጣሉ። አዲስ ነገር አለ እየተባለ ነው። እንግዲህ ብዙዎቻችሁ ደግሞ ትናንትና የብሩኬን መኪና የሱ አይደለም የሌላ ሰው ነው ምናምን እያላችሁ ነበረ። እናንተ እኮ እንደው ሀበሻ ሲባል እኮ የሚለው ነገር አያጣም። እውነት ለመናገር ይሄ እኔ ነው ብትሏቸው የእናንተ አይደለም ይላሉ። የኔ አይደለም ብትሏቸው ደግሞ የእናንተ ነው ይላሉ። በራሴ ገንዘብ ሰርቸው ነው ካላችሁ ደግሞ ሰርቆት ነው ይላሉና ሀበሻ የሚለው ስለማያጣ ያው ለእንደዚህ አይነት ሰው ጆሮ አለመስጠት ነው። ዞሮ ሀይሚና ብሩኬ ምንድነው ሰርፕራይዛቸውስ ምንድነው? በሚፍታ ቤት ምን አመጣቸው? እንግዲህ በተደጋጋሚ በሱ ቤት ይመጣሉ አብዛኛውን ጊዜ። እናቱ ደግሞ እንግዲህ ያው ቪዲዮ ላይ እንደምታዩ ነበር የነገረን ማለት ነው። እስካሁን ድረስ እንዳልሰማች ያው እናቱ ደግሞ እንደምታውቁት እንዴት እንዳሳደገችው በተደጋጋሚ ይናገር ነበር። ይሄን ነገር ስታይ በደስታ ብትመጣስ መታ ሰርፕራይዝ ብታደርጋቸውስ ብቻ የሆነ ነገር ይኖራል ብዬ አስባለሁ። የሆነ አዲስ ነገር መቼም ዝም ብሎ ለወሬ እንደማይጠራቸው እርግጠኛ ነኝ። ምክንያቱም መኪናው ሲገዛ ሁሉም ፕሮሰሱን የሚያደርገው ሚፍታ ነው። በነገራችን ላይ ሁሉም ዩቲዩበሮች እዛ የቡታጅራ ዩቲዩበሮች በቃ ስለ ዩቲዩብ 100,000 ሲገቡ ሁሉን ነገር የሚያደርጉት በሚፍታ ስም ነው። ምክንያቱም እሱ ብዙ ነገሮችን ስለሚያውቅና መኪናውም እንግዲህ ያጋዛው እሱ ስለሆነ እንግዲህ ቀድሞ ስለሚያውቅ ቀድሞ የሆነ ነገር አዘጋጅቶ ይሆናል ብዬ አስባለሁ። እንግዲህ በሱ ቤት ይመጣሉ ዛሬ። በመጀመሪያ ግን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁም እንግዲህ ኮሜንት ላይ ማስቀመጣችሁን እንዳትረሱ ማለት ነው የኔ ወዶች። እንግዲህ እነዚህ ፍልቅልቆች ከጸብ ከግጭት ከብጥብጥ በኋላ እንግዲህ እንደዚህ በደስታ ፍንጥዝ እያሉ ያሰቡት ቦታ ደርሰው ከዚህም በኋላ ሌላ ቦታ ላይ በእርግጥ መድረስ የሚችሉ ናቸው። ግን ዛሬ እንግዲህ ፍንጥዝ እያሉ መጥተውልናል። አዲስ ነገር አለ እያሉ ነው። ምን ይሆን አዲሱ ነገር? እንግዲህ ብሩኬ እስከ ዛሬ መቼም ሀይሚን አፈቅርሻለሁ ስላሰምታችሁ ታውቃላችሁ? እኔ ሰምቼ አላቅም። እኔ አንድ ስቴፕ አለ ብዬ የማስበው ይሄ ነው። እስከ ዛሬ ብሩኬና ሀይሚ ቪዲዮ ሲሰሩ የኔ እናት እወድሻለሁ፣ የኔ አባት እወድሃለሁ ከሚሉ ቃላቶች አፈቅርሻለሁ ብሏት አንድ ቀን ሰምቼ አላቅም። ስለዚህ እንግዲህ ይሄ ነገር ይገለጥ ይሆናል ብዬ አስባለሁ። በእርግጥ ብዙ የምናሳካው ነገር አለን። ፍቅረኛሞች ነን ካላችሁ ብዙ ነገር ይፈጠራል። በነገራችን ላይ ፍቅረኛሞች ነን ስትሉ በተለይ ብዙ መሰናክሎች፣ እንቅፋቶች ይመጣሉ። ግን እንዲሁ እህትና ወንድም ሆናችሁ ስትቀጥሉ ይሻላል እና እንግዲህ አፈቅርሻለሁ ሲላት እኔ ብሩኬን ሰምቼው አላቅም እስከ ዛሬ ማለት ነው። ምናልባት ዛሬ ሊነግራት ይችላል። እንግዲህ ሰርፕራይዙ ይሄም ሊሆን ይችላል። ያው ወድሻለሁ ይላታል ሁሌ። ግን ማውደድና ማፍቀር ይለያያል። ፍቅረኛ መሆንና መዋደድ ይለያያል። ልክ ሁሉንም ሰው መውደድ አለ አይደለ? ግን ማፍቀር ደግሞ ይለያልና እስከ ዛሬ እንግዲህ ብሩኬ ሀይሚዬን አፈቅርሻለሁ የሚል ቃል ካንደበቱ ወጥቶ አያውቅም። ለዛም ነው እንግዲህ ብዙዎቻቸው ፍቅረኛሞች አይደሉም እያሉ ተስፋ ባለመቁረጥ ብሩኬንም አፈቅርሃለሁ ሀይሚንም አፈቅርሻለሁ የሚሉ ሰዎች በተደጋጋሚ ሲመጡ ታያላችሁ። ለዚህ ነው እንግዲህ ብዙ ሰዎች አፈቅርሻለሁ የሚለውን ቃላት መስማት ይፈልጋሉ። ከዛ በኋላ ነው ሊያምኑ የሚችሉት። ከዛ ውጭ ግን አያምኑም ማለት ነው። አንዳንድ ሰዎች ለስራ ነው የሚፈልጋት ምናምን። አዎ እኮ ለስራም ሊሆን ይችላል። እሱም እየሰራ ነው፣ እሷም እየሰራች ነው። ይሄ ነገር ዛሬ ሊገለጥ ይችላል ብዬ አስባለሁ። አፈቅርሻለሁ ቢላትስ መቼም ሀይሚን ቢያትልም ምክንያቱም እንዲለያት በጭራሽ አትፈልግም። ተለማምደዋል። ወደፊት አብረን ሆናለን ብለው እያሰቡ ነው። እሱም እንዳለው እንግዲህ ወደፊት በሂደት ነገሮች ይቀየራሉ ነው እያለ የነበረው። እንግዲህ በሂደት ሊቀየሩ ይችላሉ። ግን እስከ ዛሬ አንድም ቀን አፈቅርሻለሁ ሲል እኔ ሰምቻት አላቅም። ይዋደዳሉ፣ ግን ደግሞ በአደባባይ እንደዚህ ገልጾላት እኔ አይቻላቅም። እሷም እንግዲህ ብለው አታቅም እና በእርግጥ ዘመድ ያልሆኑ ሰዎች ከተሳሳሙ ከተቃቀፉ ፍቅረኛሞች ነው ሊሆኑ የሚችሉት። ግን እነሱ ፍቅረኛሞች ነን ብለው አያውቁም። ግን ደግሞ ዘመድ ሳይሆኑም ቤስት ፍሬንድ ሆነው ብዙ ሰዎች አሉ የሚቀጥሉ እንዲሁ እየተቃቀፉ ምን እያሉ ልክ እንደ ዳኒና እንደ ጽጌ ማለት ነው። እና እንደዛ የሚቀጥሉ ሰዎች አሉ። አንዳንዴ ስትለማመዱ
ፍቅረኛሞች ሳይሆን የሆነ የእህትና የወንድምነት ስሜት ይሰማቸዋል አንዳንድ ሰዎች ሲለማመዱ። አንዳንድ ሰዎች ደግሞ ሲለማመዱ ፍቅር ይዛቸውና ወደ ሌላ ነገር ውስጥ ይገባሉ። እኔ የሚመስለኝ ግን እና ሀይሚ ጋር ያለው ፍቅር ነው። ምክንያቱም ሀይሚ ሌላ ወንድ ጋር ስትመጣ ብሩኬ በጣም ይናድዳል። ብሩኬ ደግሞ ሌላ ሴት ጋር ሲመጣ ሀይሚ በጣም ትናደዳለች። ስለዚህ ይዋደዳሉ። ግን ደግሞ ለምንድነው እኛ ጋር አፈቅርሻለሁ ወድሻለሁ ብለው የማይነጋገሩት ልትሉ ትችላላችሁ። በነገራችን ላይ ሶሻል ሚዲያ የወጣ ነገር አይበረክትም። ለዛ ሊሆን ይችላል በሶሻል ሚዲያ መናገር አይፈልጉም ይሆናል። ቀስ ብለው ከጊዜ በኋላ ሊያሳውቁን ሊሆን ይችላል። እንግዲህ ያው በይፋ እንዲህ ነን ብለው አውርተውን አያውቁም። ዛሬ እንግዲህ ሲያፋጠጣቸው ምናልባት ጥያቄ ሊጠይቃቸው ስለሚችል ያኔ ከዛ መረዳት እንችላለን ብዬ አስባለሁ። ዞሮ ግን አለመለያየታቸው አብረው መስራታቸው በጣም ደስ የሚል ነገር ነው። አንደኛ ነገር ለዩቲዩብ ድምቀት ናቸው በቃ እነሱ ማለት ነው። ሁለተኛ ነገር ደግሞ የሚሰሩት ነገር በጣም ያስተምራል፣ ደስ ይላል። ተስፋ የቆረጠ ሰው ራሱ እነሱን አይቶ መነሳት ይችላል። ብሩኬ በፊት የነበረበት ሀይሚ በፊት የነበረችበትንና አሁን ያሉበትን ማየት ትችላላችሁ። እያየናቸው ነው ያደጉ። አሁን ብሩኬ ከፊዚካል ጀምሮ ሁሉ ነገራቸው እያየናቸው ነው ያደጉትና ያለ እድሜያቸው የሚሰሩት ነገር በቃ ምርጥ ነገር ነው የሚሰሩት። በቃ ከነሱ ብዙ ሰው መማር ስለሚችል ባይለያዩ እኔ ራሱ ደስ ይለኛል። ብዙ ሰዎች እንዲለያዩ አይፈልጉም። ፍቅረኛሞች ባትሆኑም ብትለያዩ የሚፈልግ ሰው የለም። ዛሬ እንግዲህ አዲስ ነገር አለ እያሉ ነው። እንግዲህ ያው ብዙ አዲስ ነገር ይኖራል ብዬ አስባለሁ። እስከዛው ድረስ እንግዲህ እስከሚመጡ በጉጉት እንጠብቃቸዋለን። ብዙ ሰው ነው በጉጉት የሚጠብቃቸው። እኔ እጠብቃቸዋለሁ፣ ግን እንዲሁ እንደወረደ ምናምን አይደለም። ግን ቢወርድም ወዲያው እኔ በቃ የሆነ ጊዜ ላይ ያዋለሁ ቪዲዮአቸውን ሁሌንም ማየውና ደስ ይለኛል፣ ያስተምረኛል፣ ያዝናናል። አንዳንዴ ደግሞ ብቻ አሪፍ ነው። ሲጣሉ ብቻ ነው የሚያናድዱኝ። ሲጣሉ ሲጨቃጨቁ ግን ወይኔ እንዴት እንደሚያጨሱኝ የምር